የልጅነት ኃይልና ጉልበቱ አንበሳን የሚገድል እግዚአብሔር የማለለትና የማይጸጸትበት መሆኑን የገለጸለት እንደ ልቤ የሆነው እያለም የመሰከረለት ኢየሱስ ክርስቶስ ራሱ በስሙ መጠራትን የወደደ ከነቢያት ሁሉ የተለየ 7 ሀብታትን ከእግዚአብሔር የተቀበለ ቅዱስ ባለጸጋ ነብዩ ቅብአ መንግስትን ለይቶ ያፈሰሰበት ሊገድሉት የሚፈልጉትን ጠላቶቹን ምቹ ቦታ አግኝቶ በምህረት ያለፈ ንስሐው በጾም በጸሎት በእንባና በዝማሬ የሆነ ጸሎቱ ከአጋንንት የሚጠብቅ ከክፉ ጠላት የሚሰውር ሀብትና ጸጋ የሚሰጥ መዝሙሩ ሰማያውያን የሚገለገሉበት ክብሩን ስለ እግዚአብሔር የተወ አርጅቶ በሰላምና በቅድስና ያረፈ ከ7 ወንድሞቹ ሁሉ ታናሽ እረኛ ነብይ መዝሙረኛ ንጉስ የሆነው ቅዱስ ዳዊት ነው። በዛሬው መርሃ ግብራችን የቅዱስ ዳዊትን ታሪክ ዝማሬና የመዝሙረ ዳዊትን ኃያልነት እናቀርብላችኋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ መጽሐፍ እንዲህ ይላል፣ እግዚአብሔር ለዳዊት በእውነት ማለ አይጸጸትም። እግዚአብሔር መጸጸት ኖሮበት አይደለም፣ ሆኖም ቅዱስ ዳዊት የማያጸጽት ፍጹም ወዳጅ መሆኑን ሲገልጥ ነው እንጂ። ጌታ ቅዱስ ዳዊትን እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬን ዳዊትን አገኘሁት ብሎ ሲናገር ሰምተን እጅግ አደነቅን። እንደ አምላክ ልብ ሆኖ መገኘት ምን ይደንቅ ምን ይረቅ፣ ለዚህ አንክረው ይገባል። ጌታ ይቀጥልና ደግሞ ዳዊትን እንዳልዋሻው አንድ ጊዜ በቅዱስነት የማልኩልለታል። እኛም አባታችን ዳዊት ክብር የክብር ክብር ውዳሴና ስግደትም ላንተ በጸጋ ይገባል እንላለን። ነብየ ጽድቅ ቅዱስ ዳዊት 7 ሀብታት ሲኖሩት ሀብተ ትንቢት፣ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መዊ፣ ሀብተ ኃይል ተብለው ይታወቃሉ። ሀብተ መዊ ያለው ድል መንሳትን ነው። በ7ቱ ስሞቹም ጻድቅ፣ የዋህ፣ ንጹህ፣ ብእሴ እግዚአብሔር፣ ነብየ ጽድቅ፣ መዘምር፣ ልበ አምላክ ተብሎ ይጠራል። የልደቱና የእድገቱ ነገር እንዲህ ነው። ልበ አምላክ ቅዱስ ዳዊት ስለ ልደቱ ሲናገር እስመናሁ በኃጢአት ተጸነስኩ በኃጢአት ተጸነስኩ ይላል። አበው እንደነገሩን የቅዱስ ዳዊት አባት ደጉ እሴይ ከነገደ ይሁዳ ከኢዮቤድ ልጅ ነው። ሚስቱን ሰሊብን አንድ ጎልማሳ በዝሙት ዓይን ሲፈልጋት ተመልክቶ ነበር። አንድ ቀንም ያንን ጎልማሳ መስሎ አብሯት አደረ። በዚያች ሌሊትም ቅዱስ ዳዊት ተጸንሷልና እንዲህ ብሏል። ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነው። ሕፃን ሳለ በእረኝነት በጎቹን አያስነካም ነበር። አንበሳውን በጡጫ ድቡን በእርግጫ ነብሩን በሩጫ የያዙትን ያስጥላቸውም ነበር። በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። እግዚአብሔር ሳኦልን ከናቀው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነውን ቀብተህ አንግስልኝ ቢለው ነብዩ ሳሙኤል ቤተልሔም ገብቷል። በዚያም ከኤልያብ እስከ አሚናዳብ 7ቱን የእሴይ ልጆች ቢፈትን አልሆነም። በቅዱስ ሚካኤል ጠቋሚነት ግን ከእረኝነቱ ዳዊትን ጠራ። ገና ከርቀት ሲመጣ የዘይት ቀርኑ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስ ላይም እንደ እሳት ፈላ። በአምላክ ምርጫም በ12 ዓመቱ ንጉስ ተባለ። ኢሎፍላውያን በጠላትነት በተነሱባቸው ጊዜም ጎልያድ የሚሉት የጌት ሰው እስራኤልን ሲያስጨንቅ ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀና ቅዱስ ዳዊት ግን በድፍረት ገጥሞ በፈጣሪው ኃይል በጠጠር ጥሎታል። ከእስራኤልም ሽሙጥን አርቋል። ቅዱሱ ልጅ ብላቴና ሲሆን ጎልያድ ደግሞ 6 ክንድ ወይም ደግሞ 3 ሜትር የሚረዝም ሰው ነበር። ቅዱስ ዳዊት ንጉስ እንዲሆን ተቀብቶ ዙፋን አልጠበቀውም። ጠላታቸውን ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለፈወሰው ፈንታም ሊገደል ተፈለገ። ፈጣሪው ከእርሱ ጋር ባይሆን ይገድሉትም ነበር። የሳኦል ቅናት የጀመረው ዳዊትን መግደልና ማሳደድ በልቡ የገባም ገና ከጅማሮው ዳዊት ወደ ቤተ መንግስት ከገባበት ጊዜ ጀምሮ ነበር። በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለው።
ግዳይ ጥሎም ሲመለስ ሴቶች ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ እየዘፈኑ ተቀበሉት። ሳኦል ምሎለት ነበርና የ100 ፍልስጤማውያን ሸለፈት ተቀብሎ ልጁ ሜልኮል እንዳረለት። አንድ ቀን ሊገድሉት ሲማከሩ ሜልኮል ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ከተከተለው። ከሰራዊቱ ተለይቶ ወገቡን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን አላወቀም። አቢሳ ዳዊትን ጠላትህን አሳልፎ ሰጥቶሃልና ልውደቅበት አለው። ተው ኦሪት እግዚአብሔር የሾመውን አታዋርድ ትላለችና አይሆንም ብሎ ከለከለው። እርሱ ግን የልብሱን ዘርፍ በሰይፉ ቀዶ ያዘ። ከዚያም ሲወጣ ተከትሎ ወጥቶ ንጉሥ ሆይ ዳዊት ቢያገኝህ አይምርህም የሚልሁን ለምን ትሰማለህ? ነሆ ዛሬ ሰውነትህን አሳልፎ ሰጥቶኝ ነበር። ነገር ግን የልብስህን ዘርፍ ከመቅደዴ በቀር ምንም እንዳላደረግኩብህ አንተ ታውቃለህ ብሎ ቅዳጁን አሳየው። ያን ጊዜ ሳኦል አለቀሰ። በነገሰም ጊዜ ለልጆቹ እንዲራራላቸው ቃል አስገብቶት ወደ ቤተ መንግስቱ ሊመልሰው ወደደ። ዳዊት ግን በረሃ ለበረሃ ሲንከራተት ኖረ። ለ18 ዓመታት በትዕግስት ተሰደደ። ከአንዴም 2-3 ጠላቱን ሳኦልን አሳቻ ስፍራ ላይ አግኝቶ በምህረት ተወው። በዚህ የዋህነቱም በብሉይ ኪዳን ሆኖ ጠላቶቻችሁን ውደዱ የምትለውን የሐዲስ ኪዳን ሕግን ፈጸመ። ቅዱስ ዳዊት የስደት ዘመኑ ሲፈጸም ሳኦል ሞተ። ምን ጠላቱ ቢሆን የሳኦል ገዳይ ነኝ ያለውን ተበቀለለት። ስለ ጠላቱም አለቀሰ። 30 ዓመት ሲሆነው ነግሶ ለ7 ዓመታት በኬብሮን ለ33 ዓመታት በኢየሩሳሌም ጽዮን ሕዝበ እግዚአብሔርን ጠብቋል። በዘመኑ ጠላቶቹን ሁሉ ድል አድርጓል። በልጁ አቤሴሎም እጅ መሰደድን፣ በሳሚ ወልደ ጌራ መሰደብን ታግሷል። ቅዱሱ ንጉሥ ሁሉ ነገር የተሰጠው አባት ነው። ሁሉ ሕይወቱም ለኛ ለክርስቲያኖች ትምህርት ቤት ነው። ሰው ነውና የኦሪዮን ሚስት ቀምቶ ኦሪዮንን አስገድሎ ነበር። ጉዳዩን ነቢዩ ናታን በምሳሌ ሲነግረው ፍጹም ተጸጸተ፣ ወዲያውኑም ተመለሰ፣ ንስሐም ገባ። ኢዮአብና አቢሳ ጠላት ለመመለስ ታቦተ ጽዮንን አስይዘው ሰራዊት አስከትለው ወደ አረቦት ዘመቱ። በዚህ ጊዜ ዳዊት ከከተማ ቀርቶ ነበር። በሰገነቱ ሲመላለስ ቤርሳቤህን በአጸደ ወይን ውስጥ ስትጠጣጠብ አይቷት ፍቅረ ዝሙት አደረበት። የማን ሚስት ናት ብሎ ቢጠይቅ የኦሪዮን መሆኗን ነገሩት። ከዚያም ኦሪዮንን አስጠርቶ ስለ ጦሩ ሁኔታ ከጠየቀው በኋላ ወደ ቤት ሂድ አለው። እርሱ ግን ድንኳን አስተክሎ ከዘበኞቹ ጋር አደረ። አልመጣም ብሎም ለሚስቱም ላከባት። የሚያሰክር መጠጥ አጠጥቶ ወደ ቤት ግባ አለው። ጌታዬ ንጉሥ ሆይ ታቦተ ጽዮንን አእላፈ እስራኤል ፀሐዩንና ብርዱን ታግሰው በሜዳ ሲሆኑ እኔ ቤቴ ገብቼ ተርላ ደስታ አደርግ ዘንድ ይገባልን ብሎ እምቢ ብሎ ጠየቀው። በማግስቱ ኦሪዮንን ፊት መሪ አድርጉት፣ ጦሩ ሲበረታ ትታችሁት ሽሹ፣ እሱ በዚያ ይሙት የሚል ጽፎ አትሞ ለኢዮአብ ስጠው ብሎ አዘዘው። የዋህ ነውና የሞቱን ደብዳቤ ይዞ ሄዶ ሰጠው። ኢዮአብ እንደታዘዘው ኦሪዮን ከፊት አሰልፈው ጦሩ ሲበረታ ተጠቃቅሰው ወደ ኋላ ሸሹ። እርሱ መለስ ብሎ አእላፈ እስራኤል ምን ሆናችኋል ቢላቸው ጠላቶቹ ደርሰው ልብ ራሱን ብለው ገድለውታል። በዚህ የተነሳ ጌታ ኢየሱስ ክርስቶስ ለነብዩ ናታን ይህን ነገር ገለጸለት። ናታን ከል ለብሶ ከል ጠምጥሞ ጦር ይዞ ሄደ። ዳዊት ነብየ እግዚአብሔር አመጣጥህ በደና ነውን ብሎ ጠየቀው። የምነግርህ ነገር አለኝ ብሎ መለሰለት። 100 በጎች ያሉት ሰው ነበር። ከአንዲት በግ ሌላ ምንም የሌለው ጎረቤት ነበረው። መንገድ ሲሄድ አደራ ሰጥቶት ሄደ። ያ ሰው እንግዳ ቢመጣበት 100 በጎቹን አስቀምጦ የሱን አንዲት በግ አርዶ እንግዳውን ሸኘበት። እሱንም ለሰው እንዳይነግርብኝ ብሎ ገደለው። በዚህ እግዚአብሔር አዝኗል አለው። ዳዊትም ይህን የሚያደርግ በከተማዬ ካለ ሞት ይገባዋል አለ። ኦ ንጉሥ፣ ይህን ሁሉ ያደረግ አንተ ነህ። በራስህ ላይ ፈረድክ። ባለጸጋ የተባልክ አንተ ነህ። ድሃ የተባለ ደግሞ ኦሪዮን ነው። 100 በጎቹ የተባሉ 10 ዕቁባቶች ናቸው። አንዲት በግ ደግሞ የተባለች ቤርሳቤህ ናት። እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ቢነሳብህ 10 ዕቁባቶችን አስቀምጠህ ከቤርሳቤህ ጋር ደረስክ፣ ኦሪዮንንም አስገደልከው። በዚህ እግዚአብሔር አዝኗል አለው። በዚህም የተነሳ ዳዊት ለዋልድ ደርስ ኃይል ዕለቱን ጉድጓድ አስምሶ ማቅ ለብሶ ሱባኤ ያዘ። በዚህ ጊዜ ጥንቱን መርጦታልና እግዚአብሔር ጸሎቱን ሰማው። ነብዩ ናታን መጥቶ በነፍስህ ምሬሃለሁ ብሎሃል፣ በሥጋ ግን ኃጢአት ያለ ፍዳ አይነጻምና ለ3 ወር ልጅህ መንግሥትን ይነጥቃሃል፣ ዕቁባቶችን ይቀማሃል አለው።
ይህ እንዲሆን በምን አውቃለሁ አለ። የሚወለደው ሕፃን ይሞታል፣ እሷን አግብተህ ወንድ ልጅ ትወልድልሃለች፣ ስሙን ሰሎሞን ትለዋለህ አለው። ማቅ ለብሶ አመር ነስንሶ አለቀሰ። መሬትንም በእንባው ክንድ አራሳት፣ ሐረግ እስከ ማብቀልም ደረሰ። እግዚአብሔርም ንስሐውን ተቀብሎ ከፍ ከፍ አደረገው። በንስሐ ለምትገኝ ጸጋም ምሳሌ ሆነ። በቤተ ክርስቲያን ትምህርት ቅዱስ ዳዊትን የሚያክል ምስጢር የበዛለት ነብይ አልተገኘም። ከዓለም በፊት እንዲህ ነበር ብሎ ከዚያ ከስነ ፍጥረት እስከ ዳግም ምጽአት የተናገረ እርሱ ነው። ስለ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉ መናገሩ ይደንቃል። ስለ ድንግል ማርያምና ስለ መድኃኒታችን ክርስቶስም አምልቶ አስፍቶ ተናግሯል። 150 ምዕራፎች ባሉት መጽሐፈ ትንቢቱ ኃላፊያትንና መጻእያትን ተመልክቷል። ስለዚህም አበው አልቦ ምስጢር ወአልቦ ትንቢት ዘኢይትናገር አቡነ ዳዊት ይላሉ። ቅዱሱ ነብይና ንጉሱ በብዛት የሚታወቀው በዝማሬው ነው። በእርሱ ጊዜ ለራሱ ባለ 10 አውታር ለመዘምራኑ ደግሞ ባለ 8 አውታር በገናን አዘጋጅቶ ፈጣሪውን ያመሰግን ነበር። 24 ሰዓት ሙሉ ስብሐተ እግዚአብሔር እንዳይቋረጥ 288 መዘምራንን በአሳፍ መሪነት መድቦ እንዲዘምሩ ያደርግ ነበር። ራሱም በፍጹም ተመስጦ ማርማር እያለው እግዚአብሔርን ያመሰግነው ነበር። ቃልህ ለጉሮሮ ጣፋጭ ነው እንዲል። የዳዊት መዝሙር ለአጋንንት ትልቅ ጠላታቸው ነው። ቅዱሳን መላእክትም በዳዊት መዝሙር ይዘምራሉ። መጽሐፍ በዘቦቱ ይሴብሑ ሰማያውያን ወምድራውያን እንዲል። ስለ መዝሙረ ዳዊት ጸሎት በመጠኑ እናንሳ። የዳዊት መዝሙር ጸሎቱ ከምንም በላይ አስፈላጊ ነው። እግዚአብሔር ንጉሥ ዳዊትን ጠላቶቹን ሁሉ በእግሩ ረግጦ በእጁ ጨብጦ እንዲገዛቸው ግርማውንና ሞገሱን ያጎናጸፈው የነበረው በዚህ ጸሎቱ ነው። ዘመኑ ሁሉ ታድሶለት የጠላቸውን ሁሉ ውድቀት አይቶ ግዛቱ ሁሉ ተመቻችቶለት የኖረው በዚህ ጸሎቱ ነበር። የመዝሙረ ዳዊት ኃይል ከሚጠበቀው በላይ ከእግዚአብሔር ጋር የሚያገናኝ ድልድይ መሆኑን ልብ ማድረግ ያስፈልጋል። ምንም እንኳን በየዕለቱ የተመደበ የመዝሙረ ዳዊት ክፍል ቢኖርም እንደ አቅማችን በየዕለቱ በመጠኑ የምንችለውን ልናነብና ልንጸልይ እንችላለን። ወደ ታሪካችን ስንመለስ ቅዱስ ዳዊት ጽዮንን አንጾ ጽላተ ኪዳኑን አመጣ። ለአምላከ ያዕቆብ ማደሪያውን ሊፈልግ ዓይኑ ከእንቅልፍ ተከለከለ። የፈጣሪውን ፈቃድ ሊጠይቅ ሱባኤ ቢገባ አንተ ሳትሆን የሚሰራልኝ ልጅ ነው ብሎም ነገረው። አያይዞም የሚስጥረ ስጋዊን ነገር ቢገልጥለት ናሁ ሰማናሁ በኤፍራታ እነሆ በኤፍራታ ሰማነው ሲል ተናግሯል። የኪዳኑ ጽላት ጽዮን ከአቢዳራ ቤት ስትመጣ ከዙፋኑ ወርዶ ከተራው ሕዝብ ጋርም ተቀላቅሎ በበገናና በመሰንቆ ተጫወተ። ስለ ፈጣሪው ክብሩን ተወ። ከዳን እስከ ቤርሳቤህ የሚገዛ ኃያል ንጉሥ ነበርና። ከሳኦል ሞት በኋላ ዳዊት መንግስቱን አጽንቶ ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንንም በእልልታ በሆታ ወደ ከተማው አስገባ። የሳኦል ልጅ ሜልኮል ዳዊትን በታቦተ ጽዮን ፊት ሲዘምር አይታ በልቡ ናቀችው። ሲገባ ልትቀበለው ወጥታ የእስራኤል ንጉሥ በባሪያዎቹ ቆንጃጅት ፊት እርቃኑን በመግለጹ ምን የሚያስከብር ነገር ይኖረዋል ብላ በአሽሙር ዘለፈችው። በዚህ ቢያዝንባት መካን ሆና ሞታለች። እግዚአብሔር ግን ከፍ ከፍ አደረገው። እግዚአብሔር ስለ ዳዊት ሲል ኢየሩሳሌምን ብዙ ጊዜ ታድጓታል። ሶሎሞንና ሕዝቅያስን ነገስታቱን ይቅር ያላቸው ስለ ባለሟሉ ስለ ዳዊት ሲል ነበር። የሐዲስ ኪዳን የመጀመሪያዋ ቃል ልብ ላደረጋት ሰው የዳዊት ልጅ የምትል ናት። ይህም በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ተጠቅሶ እናገኛለን። ጌታችንም ወልደ ዳዊት መባልን ወዷልና እንዲያውም ራሱ እኔ የእሴይ ስርና የዳዊት ዘር ነኝ ሲል በዮሐንስ ራእይ በምዕራፍ 22 ከቁጥር 16 ላይ አስቀምጧል። ነብየ ጽድቅ ልበ አምላክ ቅዱስ ዳዊት እስራኤልን ለ40 ዓመታት መርቶ አረጀ። ምን ነው ያ ኃያል የእግዚአብሔር ሰው ቶሎ አረጀ ቢሉ ከገድሉ ከጽናቱ ሰውነቱ ተቀጥቅጦ ነበርና። በዚያውም ላይ አንድ ቀን ስለ ሕዝበ እስራኤል ቤዛ የሆናቸው ዘንድ በቀሳፊ መልአክ ፊት ቆሞ ነበርና ሰውነቱ ደከመ። በዚህ ጊዜም ልጁን ሶሎሞንን አንግሶ በ70 ዓመቱ ከክርስቶስ ልደት 1000 ዓመት በፊት አረፈ። ዳዊት በሰማይ በራእየ ጎርጎርዮስ እንደተጻፈው ቅዱስ ዳዊትን በሰማይ 99 ነገዱ መላእክት ከበውት ያመሰግኑታል። ከርሱ ዝማሬ ግርማ የተነሳ የሰማያት ግዘፋቸው ይናወጻል። በገድለ አቡነ ኪሮስ እንደተጻፈው ደግሞ ቅዱሳን ነፍሳቸው ከስጋቸው የምትለየው በዳዊት በገና ጣዕመ ዝማሬ ነው ይለናል።
በነገረ ማርያም ትምህርት ደግሞ የቅዱስ ዳዊት ቤቱ ከልዑል አምላክ መንበር ስር ነው። ስለ ቅዱስ ዳዊት ከዚህም በላይ መጻሕፍት ብዙ ይናገራሉ፣ ክብሩ ታላቅ ነውና። እግዚአብሔርም እንዲህ ሲል ቃል ገብቶለታል መስክሮለታልም። ከሕዝቤም የተመረጠውን ከፍ ከፍ አደረግኩ፣ ባሪያዬን ዳዊትን አገኘው። ቅዱስ ዘይትንም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ ሲል ቃል ገብቶለታል። በኢትዮጵያ የቅዱስ ዳዊት ዓመታዊ ክብረ በዓሉ በታኅሳስ 23 ታስቦ ይውላል። በእውነት ያለ ሐሰት ለቅዱስ ዳዊት ክብርና ምስጋና ይገባዋል። አምላከ ዳዊት ስለከበረው ቃል ኪዳኑ ይማረን፣ ከንጹህ አምልኮ ይክፈለን፣ በዝቶ ከተረፈው በረከቱም አይለየን እያልን የዛሬው መርሃ ግብራችን እዚህ ላይ ጨርሰናል። ቪዲዮውን ከወደዳችሁት ላይክ በማድረግ ተከታታይ መንፈሳዊ ትረካዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ ይከታተሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።